አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። እዚህ ጋር ማሳያችሁ 20 ኪሎ ሽሮ፣ 15 ኪሎ የበሶ፣ 8 ኪሎ 10 ኪሎ ነው በርበሬው። ለኪን 2 ኪሎ ወደ ሽሮ እንዲገባ አዛኛለች። 8 ኪሎ በርበሬ ማለት ነው የተዘጋጀው። ማሻአላህ ተባረክ ረህማን ጽድት ተደርጎ የተዘጋጀ የባልትና ውጤቶችን ነው ማሳያችሁ። የሚሄደው ወደ ኩታበር ነው። ጀማው በርበሬ በ700 ብር ሂሳብ ነው 10 ኪሎ የገዛሁላት። ሽሮ ደግሞ ባቂላ፣ አተር፣ ሽምብራ፣ ጓያ ከሁሉም አይነት 20 ኪሎ ነው የታዘዝኩት። 20 ኪሎ ነው። ከባቂላውም ከአተሩም ከሽምብራውም ከጓያውም 5 ኪሎ ነው። ባቂላ፣ ሽምብራ፣ አተር በ220 ብር ሂሳብ ነው። ጓያ ደግሞ በ180 ብር ሂሳብ ነው ማለት ነው። እና እርጥብም ደረቅም ቅመም ደግሞ 5585 ብር ፈሽቷል ማለት ነው። የሽሮ በርበሬ ደግሞ ኪሎ በ700 ብር ሂሳብ ነው። በጣም የሚያምር ማሻአላ ተባረክ ረህማን ጽድት ተደርጎ ሀሪፍ ተደርጎ የተዘጋጀ ባልትና ነው ማሳያችሁ። ቅመም ደግሞ ቀይ ሽንኩርት በጣም ጨምሯል። በነገራችን ላይ በጣም ከመነግራችሁ በላይ ነው ቀይ ሽንኩርት የጨመረው። በሰሃን ማለት ነው 400 ብር ሁላ እየተሸጠ ነው ማለት ነው። እና እንደዚህ በአማረ መልኩ የበርበሬ ቅመም ደግሞ 5850 ብር ፈሽቷል። እርጥቡም ደረቅም ቅመም በሶ በ170 ብር ሂሳብ ተገዝቶ ቅመም ደረቅ ቅመም ኮሮሪማ እና በሶብላ ቀረፋ እነዚህ ተደርጎበት ጫው ጋር በደንብ የተፈጨ ነው። ከመጣም በኋላ በነገራችን ላይ በርበሬውንም ሽሮውንም ነፍቼ ነው ጀማው። እና ማሻአላ ተባረክ ረህማን እንደዚህ ጽድት ያለ ማሻአላ ከለሩ የሚያምር ሽሮ ነው። ከለሩ የሚያምር በርበሬ ነው። ከለሩ የሚያምር በሶ ነው። ተወዱታላችሁ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉ። የሚሄደው ወደ ኩታበር ነው ማለት ነው። እና አጠቃላይ ድምሩ ደግሞ 30175 ብር ፈሽቷል ማለት ነው። ከነቅመሙ ከነ ሁሉ ናችሁ። አልሐምዱሊላህ እዚህ ጋር የምታዩት ነጭ ሽንኩርት እያጠብን ነው። ነጭ ሽንኩርት አሁን ይሄ ሁላ ነጭ ሽንኩርት እንደዚህ አንድ ባንድ ልጠን አንጨርሰውም በደረቁ ከሆነ ማለት ነው። አሁን ግን እንደዚህ በሆነ ሰዓት ማለት ነው እሽት ባረግነው ሰዓት ይለቃል። አያችሁታ? ይሄን ምን እናደርጋለን መሰለኝ ሲቃ አንደኛ ቆሻሻው ይለቃል። ይሄ ቆሻሻ ይለቃል። በሁለተኛ ደረጃ ደግሞ ስናሰጣው ይሄ ቅርፊቱ ውልቅ ብሎ የሚሄድ አቅም ስለሚኖረው ማለት ነው። ስለዚህ ያጠናን እዚህ ላይ እናረገውና እንደግመዋለን። በነገራችን ላይ እንትን አይጠራም። ይሄ የሚፈለገው እንግዲህ ለሽሮ ነው። ወደዚህ ነው
እንደምታዩት ይሄንን እናጥበዋለን በደንብ አድርገን ማለት ነው። አሸዋ ነገር ምናምን ካለ እዚህ ላይ ይለቃል ማለት ነው። ሁለት ጊዜ ካጠብነው በቂው ነው። ንጹህ ነው እሱ በነገራችን ላይ ዝም ብሎ የሚያደርጉት አለ። ያው እኔ ቀልቤሽ ስለማይ ነው በሁለት ብቻ እንደዚህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ላይ ደህና ናችሁ ወይ? አልሐምዱሊላህ። ይሄ የምታዩት በርበሬ 10 ኪሎ ነው። ወደ ሀርቡ የሚላክ ነው። ልጅቷ ኢትዮጵያ ገብታለች እና አሁን ልልክላት ነው። በርበሬ በ700 ብር ሂሳብ ነው የተገዛው 7000። ቅመም ደግሞ 5980 ብር። ቀይ ሽንኩርት በነገራችን ላይ ኪሎ 250 ብር ሆኗል። በጣም ነው የጨመረው። እርጥብም ደረቅም ቅመም ሆኖ 5980 ብር ፈጅቷል። ማዘጋጃ 75 ብር ነው። በጣም ቆንጆ ተደርጎ ፏ ተደርጎ የተዘጋጀ በርበሬ ነው። ማሻአላ ተባረክ ረህማን። ከለሩም እንደምታዩት በጣም ያምራል እና ይህንን ምልከው ወደ ሀርቡ ነው ማለት ነው። አጠቃላይ 13590 ብር ፈጅቷል ማለት ነው።